ዛሬ በዚህ መልኩ ሾርባ ቬጂቴብል ወይም የአትክልት ሾርባ ይዤላችሁ መጥቻለሁ። በዚህ መልኩ እንደምታዩት በጣም አሪፍ የሆነ ለጤና ተስማሚ የሆነ የሾርባ አይነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። መግቢያ ላይ እንደተናገርኩት የአትክልት ሾርባ ነው ይዤላችሁ የመጣሁት ማለት ነው። በዚህ መልኩ የሚያምር ለጤና ተስማሚ የሆነ የሾርባ አይነት ነው። በዚህ መልኩ ይዤላችሁ መጥቻለሁ ማለት ነው። ወደ አሰራሩ ከመሄዳችን በፊት ላይክ አድርጋችሁ ቪዲዮን ማየት ጀምሩ ማለት ነው። ላይክ እንዳትረሱ፣ ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ፣ ሼርም አድርጉ እና በዚህ መልኩ ደስ የሚል የሾርባ አሰራር ይዤላችሁ መጥቻለሁኝ። ቀጥታ ወደ አሰራሩ። በዚህ መልኩ አዘጋጅቻለሁ። እዚህ ጋር ጀዘር ወይም ካሮት፣ ኩሳ፣ እዚች ጋር ደግሞ የተከተፈ ሽንኩርት፣ ነጭ ሽንኩርትና ድንች የተከተፈ እንዲሁም በቆሎ ወይም ዱራ ማለት ነው። እዚች ጋር ደግሞ ቅመማ ቅመሞች የወይራ ዘይትን የተጠቀምኩት። ለሾርባ የወይራ ዘይት አሪፍ ነው። ከሌላችሁ በዙብዳ መስራት ትችላላችሁ። አንድ ማጅ ያለኝ እንግዲህ በዚህ መልኩ አዘጋጅቻለሁ። ሁሉንም እንደምታዩት ድንቹ፣ ካሮቱ እና በቆሎ እንዲሁም ኩሳ ማለት በአማርኛ ምን ነበር? ሽንኩርት አለ፣ ነጭ ሽንኩርት። እሺ ማጅ ያለኝ እዚች ጋር ማለት ነው። የወይራ ዘይት አለኝ። እንዲሁም ፍልፍል አስወድ ወይም ቆንዶ በርበሬ ማለት ነው። እዚች ጋር ባዶ ድስት አለኝ። ባዶ ድስቱ ላይ የወይራ ዘይቴን ጨመርኩኝ ወይም ዘይቱንም፣ ከዛ ሽንኩርት የተከተፈውን ጨመርኩና የተወሰነ ጠበስ አድርገዋለሁ። ብዙ መጠበስ የለበትም ማለት ነው። የወይራ ዘይት አታበዙም። እንደውም አሁን እኔ ትንሽ አብዝቻለሁኝ። መብዛት የለበትም። ሾርባው ሲጠጣ ከላይ ዘይት ነገር ተንሳፎ ማየት ደስ አይልምና ያው በዚህ መልኩ አመሳ አደረኩት እና ነጭ ሽንኩርቱም ከቀይ ሽንኩርቱ ጋር የተወሰነ ማማሰል አለበት፣ ሽታው እንዲጠፋ ማለት ነው። እዚህ ጋር መኮሮኒ ትንሽ እየቀቀልኩኝ ነው። መኮሮኒም ይጨመርበታል በትንሹ፣ ባጨምሩም ችግር የለውም፣ ግን መኮሮኒ ቢጨመር ጣዕሙ አሪፍ ይሆንልናል ማለት ነው። እዚህ ጋር ሽንኩርቱ ጠበስ ካረኩ በኋላ ነጭ ሽንኩርቱም በዚህ መልኩ ጠበስ አደረኩት። ብዙ መጠበስ የለበትም ለሾርባ ስለሆነ። እንደዚህ የማረግበት ምክንያት ነጭ ሽንኩርቱ ሽታው ጣዕሙ ነጭ ሽንኩርት እንዳይልና ለሽታው ማለት ነው። አሁን ጨርሻለሁ። በዚህ መልኩ ግን ሾርባ ሲሰራ የአትክልት ሾርባ ሲሰራ ሁሉንም በደረቅ መታመስ አለበት ማለት ነው። እኔ ግን ስራ ብዙ ስለነበረብኝ ሌላ ምግብ እየሰራው ስለነበረ ችኩል እያልኩ ነው የሰራሁት። ዋናው ፖይንቱ ማየታችሁ ነው ማለት ነው። ግን ስንሰራው ካሮቱ ከሽንኩርቱ ጋር በደንብ ተጠብሶ ሁሉንም በደንብ ማመስ ከሽንኩርቱና ከዘይቱኑ ጋር ማለት ነው ማመስ አለብን። እንደዛ ስናደርገው መጨረሻ ላይ ጣዕሙ በጣም አሪፍ ይሆናል። እኔ ግን ያው እዚች ጋር ካሮትና በቆሎን ጨመርኩ። ችኮላ ላይ ስለነበርኩኝ በቆሎም ጨመርኩት። ግን በቆሎ ከካሮቱ ጋር መጨመር አልነበረበትም፣ በኋላ ላይ ነበረ። ይሁን ችግር የለውም፣ ያው ብዙ ስለማይቆይ ማለት ነው። እና ሁሉንም ደግሞ አንድ ላይ እያንዳንዱን አንድ ላይ ጨምረን ነበር ማመስ የነበረብን። ካሮቱ ቀደም አድርገን አስገብተን እሱ ስለሚዘገይ በመብሰል ማለት ነው፣ ከሌሎቹ ይዘገያል እና ቀደም አድርገን 5 ደቂቃ 10 ደቂቃ ቀድመን አስገብተን ካመስ ነው በኋላ ሌሎቹ የከታተፍናቸው ያዘጋጀናቸው አትክልት መጨመር እና ማማሰል ማለት ነው። እና እኔ እዚች ጋር ትንሽ እርድ ጨምር ያለው ትንሽ ለከለሩ መብዛት የለበትም። እና በዚህ መልኩ ሁሉንም አደባልቄ ሳዋህደው አላሳየኋችሁም፣ ግን ሁሉንም ጨምር ያለው። ከዛ የሞቀ ውሃ ጨመርኩኝ። በዚህ መልኩ
የአትክልት ሾርባ ይባላል ማለት ነው። ያላችሁን አትክልት አይነት መጨመር ትችላላችሁ። ኩድራ ወይም አትክልቶች ያገኛችሁትን። እኔ የተጠቀምኩት ኩሳ፣ ካሮት፣ ድንችና በቆሎ ነው ማለት ነው። በቆሎ ከፈለጋችሁ አለመጨመርም ትችላላችሁ። ያው እሸቱ ዱራ ማለት ነው። እና በዚህ መልኩ ሁሉንም ጨማምሬ ያለው እንደነገርኳችሁ ሁሉንም አንድ ላይ ጨምሬ አይደለም ያማሰልኩት ወይም ደግሞ በደረቁ ያሸሁት ማለት ነው። ለምን ችኮላ ላይ ስለነበርኩኝ የሞቀ ውሃ ጨመርኩበት። ካሮቱና በቆሎ እንትን ካልኩኝ በኋላ የሞቀ ውሃ ጨመርኩኝ። ከዛ እነዚህን ጨመርኳቸው ማለት ነው። እነዚህ ቶሎ ስለሚበስሉ ድንቹ አልጨመርኩም። እንደውም ድንቹ በእርግጥ ብዙ ጊዜ ከሌሎቹ ቀድሞ ስለሚበስል ሲበጠበጥ ደስ ስለማይል ብጥብጥ ይላልና ለሾርባ ስለሆነ ብጥብጥ ሲል ደስ አይልም። ለዛ በኋላ ላይ ነው የሚጨመረው። የተወሰነ እነዚህ 1-5 ደቂቃ ከተንተከተከ በኋላ ድንቻችንን እንጨምራለን ማለት ነው። ከዛ እዚህ ጋር ቀቀይ ያዘጋጀሁት መኮሮኒ ያለኝ። መኮሮኒው ብዙ መብሰል የለበትም። ገንፈል ካረግ ነው በቂው ነው ማለት ነው። ምክንያቱም ከዚህ ጋር ደግሞ የተወሰነ ስለሚንተከተክ አሁን ሾርባችን ጨርሰንለታል። ሁሉም በስሏል። ሁሉም አብስዬ ከጨረስኩ በኋላ ነው መኮሮኒውን የጨመርኩት፣ ምክንያቱም ስለተቀቀለ ማለት ነው። ከፈለጋችሁ ከነዛ ጋር አስገብታችሁ ማማሰልና አብራችሁ የሆነ እንደ በደረቁ እንትን ብላችሁ ውሃ ጨምራችሁ አብሮ ማብሰልም ትችላላችሁ። እኔ ግን ደስ የሚለኝ መኮሮኒ ለብቻው ተቀቅሎ ሲሆን ነው ማለት ነው። እና በዚህ መልኩ ጨርሻለሁ። በስሎልኛል። አንድ ነገር ቀርቶኛል ማለት ነው። እሱም ምንድነው? ኩዝባራ ወይም ፓርስሊ ነው የሚባለው። ያው ከተፈዋለሁ ማለት ነው። ክትፍ አድርጌ ጨመርኩት። እሱ ደግሞ ለጣዕሙ ለከለሩም አሪፍ ከለር ይሰጠዋል እና ጣዕሙም ደግሞ አሪፍ ይሆናል ማለት ነው። በዚህ መልኩ የአትክልት ሾርባ ሰርተን ጨርሰናል ማለት ነው። ማለት ለጤናም ተስማሚ ነው ይሄ ሾርባ ማለት ነው። ለጤናችን በጣም ተስማሚ ነው። ምክንያቱም የተመጣጠነ ሁሉንም የያዘ ነው ማለት ነው። ሁሉንም አትክልት ቬጂቴብል የያዘ ነው እና ይኸው መጨረሻ ላይ ሁሉንም ነገር ከጨራረስኩኝ በኋላ ነው ይሄንን መኮሮኒ የምጨምረው። ከዛ የተወሰነ ተክተክ ብሎ ከደን አድርገ ነው እንደምን ተክተክ ሲሆን እናጠፋዋለን እሳቱ ማለት ነው። ያው አያምርም? በዚህ መልኩ ሾርባችንን ሰርተን ጨርሰናል። ሰርታችሁ ሞክሩት። ያው በሀራራ አድርጌ ያለሁኝ ወይም በቃይ አድርጌ ለማቅረብ አዘጋጅቻለሁ ማለት ነው። ለጤና ተስማሚ ነው። በጣም ትወዱታላችሁ። ይሄንን ሾርባ ሰርታችሁ ጠጡ፣ ሞክሩ ትላለሁኝ። በዚህ መልኩ መጠጣት ትችላላችሁ። በተረፈ እስከ መጨረሻው የተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ፣ ሼር በማድረግ ሌሎች ጓደኞቻችሁ እንዲደርስ አድርጉ። ከወደዳችሁት ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሁሌ የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።